ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ዛሬ በልዩ የእንግዳ ፕሮግራም ሁለት እንግዶችን ወጣቶችን ይዤ ቀርብ ያለው አንደኛው ኢያሱ ክፍሌ ይባላል ሁለተኛው ደግሞ ተስፋነው ስለሺ ይባላል ሁለቱም የየራሳቸው የቅል ታሪክ ነው ያላቸው አብዛኛውን ቆይታ የምናደርገው ከኢያሱ ክፍሌ ጋር ይሆናል ኢያሱ ክፍሌ የተነሳው ከደቡብ ኢትዮጵያ ክልል ጌዲዮ ዞን ከቡሌ ከተማ አስተዳደር ነው ወደ አዲስ አበባ ልዩ የሚያደርገው ነገር 388 ኪሎ ሜትር በእግሩ ተጉዞ መጥቷል ወደ አዲስ አበባ በእግሩ ተጉዞ የመጣበት ምክንያት ምንድነው የሚለውን ጉዳይ ከኢያሱ ጋር እየተወያየን እንቆያለን ከተስፋነው ስለሺ ጋር ደግሞ የምናደርገው ቆይታ ይኖራል እሱ ሰዓቱ ሲደርስ የምናሳውቃችሁ ይሆናል ኢያሱ እንኳን ወደ ስቱዲዮአችን በሰላም መጣ እንኳን ደህና ቆያችሁልኝ ምን ነበር የተነሳበት አላማ ወደ አዲስ አበባ ይሄንን ያክል 388 ኪሎ ሜትር ያክል እንድትጓዝ ያደረገ በእግር አመሰግናለሁ የ388 ኪሎ ሜትር የእግር ጉዞ አድርጌ ነውና ዛሬ አዲስ አበባ የተገኘሁት ምክንያቱም ደግሞ ዋነኛ አላማው የኢትዮጵያ አርበኞችን በዓል የጀግኖችን ቀን ማክበር ነበርና እንደ ሀገር ሚያዝያ 7 ለ85ኛ ጊዜ ነው የሚከበረው ይሄ የአርበኞች በዓል ለዚህ ለአርበኞች ቀን ደግሞ አዲስ አበባ ቀድሜ ነው የገባሁት 22 ላይ ነው አዲስ አበባ የገባሁት አዲስ አበባን ደግሞ መጥቼ መላቅም ከዚህ በፊትም አዲስ አበባ የተሰሩ የልማት ስራዎችን ከተማዋን እየጎበኘው እስከ ዛሬ ድረስ ቆይቻለሁ ማለት ነው ኦኬ ምን ያህል ቀናት ፈጀብህ በእግር አዲስ አበባ ለመድረስ 12 ቀን ነበር የፈጀኝ እሺ 12 ቀን ነው እኔ ከዛ ፕላን ሲያደርግ በ8 ቀን ነበር ለመድረስ በ8 ቀን ከባቢ ላይም ብዙ ጊዜ ለዚህ አላማ ስል ትሬኒንግም ቅድመ ዝግጅትም ሲያደርግ ነበርና 8 ቀን ነበር ያቀድኩት መንገዱ ደግሞ በጣም እንዳሰብኩትም አልሆነም ቶሎም አላለቀልኝም አድካምም ነበር በጣም ጽናትን የሚጠይቅ የጽናት ጉዞ ብዬ ነው የሚወስደው ኦኬ በእነዚህ 12 ቀናት ውስጥ የታደርክ የተለያየ ቦታ ላይ ስትደርስ የህዝቡ አቀባበል ምን ይመስል ነበር ያወቁ ሰዎች ነበሩ ወይ እንዴትስ ነበር ይሄን ነገር እስቲ ትንሽ ብትገልጽልን አዎ በጣም ደስ የሚል ነበር የመጣውባቸው የነበራቸው መንገዶች የህዝቡ ማቀባበል ደግሞ በጣም ደስ የሚል ነበርና ከዛ ቀን ጀምሮ የህዝቡ ድጋፍ በሶሻል ሚዲያም በራሴ ፔጅም ለህዝቡ ለተጠቃሚዎች ሲያጋራ ነበርና ከዛ ተንተርሶ ደግሞ ህዝቡም ደግሞ እያበረታኝም ነበር አንዳንዶቹም ደግሞ እየተቸኝ ነበርና ሞር ከባድ ነው ኪሎ ሜትሩ ወደ ውስጣችን ስንወስድ በጣም ከባድ ነውና እንዴት ነው ይሄን ነገር እንዴት ልታስብ ቻልክ አይደርስም የማለት ነገር አባዘም ሶስ ሲያሳዩ ነበርና እኔ ደግሞ አንደኛ ስነሳ ራሱ ዝም ብዬ ነገ አዲስ አበባ ሄዳለሁ የዛሬ ሳምንት አዲስ አበባ በእግር ተጉዤ ሄዳለሁ ብዬ አይደለም የተነሳሁት ምክንያቱም አቅጄ አልሜ ያደረኩት ጉዞም ነበር ለመጀመሪያ ጊዜ ስለ ልቦናዬንም አዘጋጅቻለሁ ለዚህ ጉዞ ብቁ እንዲሆን የተለያዩ ቻሌንጆችን ወደ አካለም ወስጄ እየሰራሁባቸው ነበርና የህዝቡ አቀባበል በጣም ደስ በሚል ሁኔታ በጣም ገራሚ አቀባበል ያደረገኝም ነበር ከዛ በበለጠ ደግሞ ኢነን እንደውም ከዚህ ከታሪካዊ ወጣት ጎን መሆን አለብን ብሎ ከኔ ጋር ሲያድሩ የነበሩት ያልጋውን ከፍለው መንገዱን ደግሞ እናግዝ አብረን ብቸኝነት እንዳይሰማ ይያሉ ከኔ ጋር ሲጓዙ የነበሩ ሰዎች ነበሩ የጸጥታ ኃይሎች በጣም ድጋፍ ያደረጉልኝ ነበር መንገድ ላይ መንገዱ ደግሞ በጣም ሰላማዊ መንገድ ነው የመጣው ከነዚህ ተንተርሶ ባቱ ከዛ ጀምሬ ከጌዲዮ ጀምሬ እስከ አዲስ አበባ በተጓዝኩት የማረሳውና ከውስጤ የማይጠፋው ባቱ ከተማ ላይ እንደደረስኩ ከተማን ትንሽ አመሻሽ አካባቢ እየጎበኘዋት ነበርና የሁለተኛ ቀን ደግሞ ጉዞዬ ምን ያህል ይሆናል መንገዱ ከዚህ ከባቱ ቀጥሎ ያለው ምን አይነት ይሆናል ብዬ ጥናት ለማድረግ ትንሽ ከከተማ 500 ሜትር ወጣ ብዬ አንድን አባት አገኘዋቸው አቶ ብራኑ ጋንካ ይባላሉ የባቱ ከተማ ነዋሪ ናቸው አጠገባቸው ሄጄ ጠየቅኩ እንደዚህ እየተጓዝኩ ነውና እንዴት ነው መንገዱ ብዬ ሲጠይቃቸው አዲስ አበባ ለመድረስ ምን ያህል ይቀራኛል ብዬ ሲጠይቃቸው በወቅቱ አላመኑኝም አሁን አንተ ሻንጣ ሊያስክ ወይም የሆነ የውቅና ወረቀት ሊያስክ ወደት ነው የእግር ጉዞ የሚታደርገው ብለውኝ ጠየቁኝና እኔም ደግሞ አስረዳው ማረፋ ነው ሻንጣም አለኝ የውቅና ወረቀትም አለኝ ሻንጣዎቹ ማረፋ ናቸው ካላመንከኝ ብዬ ሲልኩ ላይ በፎቶ የውቅና ወረቀቶችን በፎቶ ይዤ ነበርና አሳየዋቸው
በዛ ቅጽበት ደግሞ ከሱ ጋር እያወራን ከአዲስ አበባ አንድ ጋዜጠኛ ደወለልኝ። ጋዜጠኛ ሶዶ ለማ ይባላል። የፋና ቴሌቪዥን ታዋቂ ጋዜጠኛ ነውና ሲደውልልኝ ሰውየው ገና አመነ። ጋዜጠኛውን ያቅ ስለነበረ ወይኔ ጉድ ከጌዲዮ አዲስ አበባ ይቻላል ለካ እኛ እኮ እዛ ለመድረስ ባጃጅ ነው የምንጠብቀው፣ ታክሲ እኮ ነው የምንጠብቀው። እኔ እንደውም ካንተ ጋር ነገ እንደ ኦሮሚያ አካባቢ እንደዛ አካባቢ ነዋሪዎች እንግዳ ሲመጣ አሻም ነው የሚባለው፣ አሻም ለማለት ያህል ነገ እንደውም ካንተ ጋር ቢያንስ እስከ 20 ኪሎ ሜትር ይጓዛሉ አለ ሰውዬው። በጣም ደስም አለኝ። ዝዋይ ከተማ ሐይቅ አለና ሐይቆቹን ሲያስጎበኘኝ ነበርና አሳ መጥመጃ ባይላዊ ጀርባዎችን እንዴት እንደሚሰራ በምን እንደሚሰራ አካባቢውንም ለኔ ሲያስታውቀኝ ነበርና ይሄን ሰው ሳላመሰግነው አላልፈውም። አቶ ብራኑ ጋንካ ይባላሉ። የባቱ ከተማ ነዋሪ ናቸውና ሁለተኛ ቀን ደግሞ ከባቱ እስከ ሜቂ ከተማ ድረስ ከ30 ኪሎ ሜትር በላይ ከነጋር ተጉዞ ነው በእግር ሸኙ። በጣም ደስ የሚል ጊዜ ነበርና ከሳቸው ጋር ያሳለፍኝ። አሁንም እየደወለልኝ ነው ከየት ደረስክ እንዴት ደረስክ እያለኝ በጣም እየደወለኝ እየተከታተለኝ ነውና በጣም ለዚህ ሰውዬ በጣም ኦሮሚያ ክልልን ወክሎ የአካባቢውን ነዋሪን ወክሎ ኦሮሚያ ለእንግዳ ያለውን ቦታ ያሳየ ሰውዬ ነውና በጣም ደስም ብሎኛል። ላመስግነው እፈልጋለሁ። እንግዲህ ምስጋና ይደርሳል። እሳቸውም ትልቅ ስራ ነው የሰሩት። አንተም እየሰራህ ያለው እየተንቀሳቀስክ ያለው ነገር ትልቅ ስራ ነው። ትልቅ አላማ ይዘን ስንነሳ ብዙ ሰዎች ይደግፉናል። በዛው ልክ ደግሞ የሚቃወሙ አይጠፉም። የሚቃወሙንን ሰዎች ወደ ጎን እያልን ለዓላማችን ለጽናታችን መሄድ አለብን። ያንን ነው አንተ ያደረከው። የአርበኞች ቀን ላይ ደረስክ? አዎ ደረስኩ። ምን ያህል እንዳሰብከው ጥሩ አቀባበል ተደረገልህ ወይስ አከባበሩስ ምን ይመስል ነበር? እንግዲህ አርበኞች ቀን አላማህም ይሄንን ነው ለማክበር ነው ከዛ የተነሳው አይደለ? አዎ። እንዴት ነበር እስቲ እሱ ስለ አርበኞች ቀን? ዛሬም ደግሞ የአርበኞች ቀን ነው። አዎ ዛሬ የአርበኞች ቀን ነውና የአርበኞችን ቀን ለማክበር ብዙ ሀሳቦችን ይዤ ነበርና የመጣሁት ሞር ደግሞ እሱንም ማሳክቼዋለሁ ማለት ይችላልው። በቦታው ሄጄ ታጅብ ያለው ድባቡንም አይቻለሁ። ለቴሌቪዥን ጋዜጠኞችንም ከየት እንደመጣው ደግሞ ሐሳቤንም ሰጥቻለሁ። ከትላልቅ አርበኞች ጋር እየተገናኘን ነበርና የአርበኞች ፕሬዝዳንቱንም አግኝቻ እናገራለሁ። ልጅ ዳንኤል ጆት በጣም ነው ደስ ያሉኝ። ከእንትኑ በኋላ ነው ያገኘዋቸው ከፕሮግራሙ በኋላ ነውና ለካ እንደዛ አይነት ወጣት አለ ለኢትዮጵያ የአርበኞችን ተጋድሎ መመለስ በጣም ነው ደስ ያላቸው። ለጋዜጠኞች ደግሞ ሲነገር በጣም ነው የተደነቁ የነበሩት። ለኢትዮጵያ ወጣት ምን መልእክት አስተላልፋለ ሲሉኝ ነበርና ለወጣቶች መልእክት አስተላልፍ ያለው በጣም ነው ደስ ያለኝ። በቦታው ሄጄ በማክበሬ በጣም ደስ የሚል ስሜት ተሰማኝ። በዚህ አጋጣሚ እስቲ ማለት አንተን ለሚያዩ ወጣቶች እዚህም መልእክትን አስተላልፍና ወደ ሌሎች ሀሳብ እናልፋለን። አመሰግናለሁ። ውድ የሀገሬ ወጣቶች፣ ሀገራችን ኢትዮጵያ ለማንም እጇን ያልሰጠች ብዙ ጠላቶችን የመለሰች ሀገር ናት። እንደ አድዋ አይነት ድሎችን በአንድነት በዩኒቲ ድልን በአድዋ ተራራ ላይ የጻፈች ታሪካዊት ሀገር ነች። የሰው ዘርንም ያበቀለች ናት። የታሪክ ተጻፍተንና የሀገር ጎበኞችን የሀገር አሻሾችን ቀልብ ለዘመናት የሳበች ናት። ህብረተሰቧ ብሔረሰቧን ደምራ የያዘች፣ እነዚህ ብሔረሰቧ ደግሞ የየራሳቸው ባህል፣ እሴት፣ የጋብቻ፣ የሰርግ፣ የለቅሶ ባህል አላቸው። ከዛ በበለጠ ደግሞ የባህላዊ የዲሞክራሲ ስርዓት ያላች ምድር ናት። ብዙ ጊዜ ሀገራችን ኢትዮጵያ ውስጥ ያሉ ቱባ ባህሎች በጣም ደስ የሚሉት በገዳ ስርዓት የምትመራ ለአብነት ያህል የኦሮሞ የገዳ ስርዓት የገዳ ስርዓት ወደ 70 ምናምን ቤት ገብቷል። የኛው ምዕራቢያኖቹ ደግሞ ከኛ እንደወሰዱ ነው የምንቆጥረው። ምክንያቱም እነሱ 40ዎቹ ቤት ላይ ነው፣ የኛ 70ዎቹ ቤት ላይ ነው እና እኛ ኩራት መሰማት ነው ያለብን። ድንቅ ሀገር ነው ያለችን፣ ገራሚ ሀገር ነው ያለችን፣ ገራሚ ባህል ነው ያለን። ይሄ ባህልን እንዳንረሳ ወጣት ሆይ በመጤ ባህል ራሳችን ለሌሎች ነገር እንዳናጋልጥ ትላንት አርበኞቻችን ለሀገራቸው ያለውን ፍቅር
ህይወታቸውን ሰጥቶ ደማቸውን አፍስሶ እቺን ሀገር ለኛ አስረክበዋልና ወጣትም ደግሞ አሁን በየተሰማራንበት የአርበኝነትን ገድል መፍጸም አለብን። በምንሰራው ስራ አርበኝነት ማለት ጦር ሜዳ ሄዶ መዋጋት አይደለም። አሁን ሀገራችን ሰላም ናት፣ ሰላምን ነው የምትሻው። በየተሰማራንበት ስራ ተግባር ላይ ያለውን ስራ ሰርተን የአርበኝነትን ታሪክ የምንሰራ ህዝቦች፣ ወጣቶች መሆን አለብን። ሀገር በሚታደርገው በሀገራዊ ጉዳይ ላይ በአረንጓዴ አሻራ በባህር በር ጉዳይ ላይ መሳተፍ አለብን። ከ120 ከ130 ሚሊዮን ህዝብ በላይ ያላት ሀገራችን ኢትዮጵያ የባህል አባ ሀገር ሆናት አለችና እነዚህ የባህር በሮች እንዲመለሱ ወጣት በሶሻል ሚዲያ በተለያየ ነገር መንግስትን በሚገባ መልኩ እንዲደግፍ፣ ከመንግስት ጎን እንዲቆም፣ ለሰላም ቦታ እንዲሰጥ፣ ለአባቶቻችን ቦታ ለእናቶቻችን ሀገርን መውደድ እናትን አባትን ከማክበር ይጀምራልና ወጣት ሆይ እንዳንዘናጋ። በተዘናጋንበት ጊዜ አድዋ ማለት ኢጣሊያኖች በድጋሚ መጥተው እኛን ሊቀራመቱን ፈልገው ነበርና ሆኖም ደግሞ በብዙ ሳይሳካ አርበኞቻችን ድል አድርገው ጠላትን ወደ መጡበት መልሷልና አሁንም ደግሞ ወጣት ሆይ የምንወደውንና የምንጠላውን ነገር ማወቅ አለብን። መውደድ ያለብንን ነገር መውደድ፣ መጥላት ያለብንን ነገር መጥላት ነው ያለብን። ነገሮች የማይወደዱ ነገሮች የምንወድ ከሆነ ፍቅር ያለ ቦታ አባ ጮጋሪ ነው እንደሚባለው ፍቅርም ሆነ ጥላቻ ያለ ቦታቸው ሲሆኑ አያምሩምና የምንወደውን የምንጠላውን ነገር ማወቅ አለብን ብዬ እኔ የእናንተ ወንድም ኢያሱ ክፍሌ ይህን መልእክት ላስተላልፍላችሁ ይፈልጋለሁ። ጥሩ ኢያሱ፣ ጥሩ መልእክት ነው ያስተላለፍከው ለወጣቱ ማለት ነው። እንደው ጌዲዮ የተነሳባት አካባቢ ናትና ቡሌ አይደለ? እስቲ እዛ አካባቢ ያለው ወጣቶች ስለ ኢትዮጵያዊነት ምን አይነት ስሜት አላቸው? እሱን ነገርና ወደ እንትን እንመለሳለን። እስቲ በጣም ደስ የሚል ጥያቄ ነው ጠየቅከው። ወጣቱ ስለ ሀገር እንዳይዘናጋም ነው የኔ ጉዞዬ፣ አላማው እሱ ነውና ደስ የሚል ባህሪ ነው ያላቸው። ብዙ ጊዜ ስራ ላይ ነው የሚያሳልፉ፣ በየራሳቸው ስራ ነው የሚያሳልፉ። ይህም ደግሞ ለሀገር ያላቸውን ፍቅር ከመግለጽ በጣም ደስ የሚል አገላለጽ ነውና ለስራ የሚተጋ ወጣት ሀገሩን ይወዳል፣ እናቱን ይወዳል፣ ጓደኛውን ይወዳል፣ ኢት ወንድሙን ይወዳል። ይህ ነውና ሀገርን መውደድ ደግሞ እንደሚወዱ ማሳያም ከኔ ጎን ይህን ጉዞ ሲያደርግ ከኔ ጎን ቆመው በገንዘብም በሶሻል ሚዲያም ደግሞ ፕሮሞት እያደረጉ ስልክንም እየደወሉ ሲያበረታቱን ነበር። እነዚህ ነገሮች ለሀገር ያላቸውን ፍቅር መግለጽ ነው እና በጣም የጊዶ አባቶችም ሰላምን እንሻማ ይላል። ጌዴኢ ናጋአከ ሳማታን ይላል። ይሄ ማለት ጌዲኦ ሰላምን ይሻማል ማለት ነው። ሌሎች ብሔሮች አይሻሙም ለማለት ሳይሆን ሌሎች ብሔሮችም እንደሚሻሙ ግልጽ አድርጎ ይናገራልና የጌዲኦ አባቶች ለሰላም ቦታ የሚሰጡት ናቸው። ሞር ደግሞ አካባቢውም ለምለም ከመሆኑ አኳያ እንደውም ከእንስሳ ጋር ተጋብቶ የሚኖር ህዝብ ነው። ጌዲኦ የሰላም ህዝብ፣ የሰላም ዞን ናትና ጌዲኦ ከአካባቢው ጋር ተግባብቶ የሚኖር ነውና እኔ እንደውም ከምስራቅ ጉጂ ዞን ይዋሰናል። አሁን እኔ ያለውበት ጠረፍ ላይ ነን ያለ ነው። ከምስራቅ ጉጂ ጋር ተሳስረን በሰላም በፍቅር ነው የምንኖረው። ከምስራቅ ጉጂ ዞን የዳማ ወረዳ የምትባላለችና የዳማ ወረዳ ከቡሌ ወረዳ ጋር ተግባብተው አንድ በዓል ሲኖር ተገባብሰው የጌዲኦም ኦሮሞ ጋር ይሄዳል፣ የኦሮሞም እኛ ጋር ይመጣል። እንደውም ሲዳማም አለ። የሲዳማም ደግሞ ሄረደ ከሚባል ቦታ ጠረፍ ላይ ነውና ሁሉም ተዋደው ተከባብረው ተሻሽለው ነው የሚኖሩት። በጣም ደስ የሚልበት ብሔረሰብ፣ በጣም ደስ በሚትልበት ስትራቴጂያዊ ቦታ ነውና ያደኩት። ይህን ያህል ወጣቱ ለሀገር ፍቅር አለው።
ጥሩ እንደው በተጓዝክባቸው መንገዶች ሁሉ ኢትዮጵያዊነትን በደንብ አይተሃል። ምናልባት ያደክባቸው አካባቢዎች እንደዚህ አጎራባቾች ላይ ያሉት ማህበረሰቦች ኢትዮጵያዊነትን ፕሮፐርሊ የሚሰብኩ እርስ በርሳቸው የሚዋደዱ እንደሆነም ነግረህናልና ወደ አዲስ አበባ ከመጣህ ደግሞ በኋላ አንድ አጠገቤ የሚገኘውን ተስፋ ነው አግኝተዋልና ተስፋ ነው አያውቅህም ግን ያው ኢትዮጵያዊነት እርስ በርስ መረዳዳት መከባበር መዋደድ ነውና ተቀብሎሃል ከሱ አሁን እሱ ጋር ነው ያለው ምናልባት እንደው ተስፋ ነው ከመጠየቄ በፊት ስለ ተስፋ ነው የተወሰነ ነገር በለኝና ወደ ተስፋ ነው እመጣለሁ በጣም ደስ የሚል ጥያቄ ነው ያነሳልኝ ከዛ ከላይ ደምሮ እንደውም ሰዎች አዲስ አበባ ስትመጣ ደውልልኝ የሚያቁም የማያቀኝም እንደውም አዲስ አበባ መጥቼም አላቅም ከዚህ በፊት ጭራሽም አዲስ አበባ ጭራሽ መጥቼ አላቅም ሞ ደግሞ ህዝቡ ዱከም አካባቢ ሲደርስ ነው አቀባበል ማድረግ የጀመረው ደርሳል በርታ በሶሻል ሚዲያ ያያየ ነበር ትላልቅ ፔጆች ፖስቶኝ ነበርና እነ ጌጡ ተመዝጊን ጉርሻ ፔጅ እነሱን ላመሰግናቸው ፈልጋለሁ እነ ሶዶ ለማ የሰላም ተጓዦች ሱኮ ነው የሰላም መልእክተኛ ሱኮ ነው ይያሉኝ በጣም ሰዎቹ ከኔ ጋር ፎቶ ሲነሱ ነበር በጣም ደስ የሚል ቆይታ ነበርና ሲያሳልፍ ነበረው እነዚህ ልጆች ደግሞ በጣም እኔ ያ ቃሊቲ የሚባልበት ለመምጣት በጣም ዋጋ ከፍሎ ነው የመጡት አላቃቸውም ስልክ ቁጥሬን በሶሻል ሚዲያ ጠየቁ እንደውም ከኔ አይደለም የወሰዱት ከሌላ ሰው ነው ከሌላ ሰው ወስደው ደወሉኝ አብዛው ጠብቀን ዓለም ባንክ ገበያ ማዕከል ነበር እዛ ቃሊቲ አካባቢ እዛው ጠብቀን መጣናሉ እየደወሉ የተከታተሉ መጡ ፊታቸውን ራሱ አይቼ ማላቀም በሶሻል ሚዲያም እንደውም አንተዋወቅምና በጣም ለሀገራቸው ያለውን ፍቅር ለባይላቸው ለሀገራቸው ያለውን ፍቅር አሳይተዋል ብዬ ነው የተቀበልኩት ከዛ ቀን ጀምሮ ወደ ቤታቸው ሄዶ ምሳ ጋብዘውኝ እስካሁን ድረስ እነሱ ቤት ነው ያልጋ ብለው ከኔ አልተቀበሉ የራት ብለው ከኔ አልተቀበሉ የምሳ ብለው ከኔ አልተቀበሉ እግዚአብሔር አክብራቸውና እስካሁን ድረስ ደግሞ በቤታቸው ነው ያሉት ደስ ይላል ኢትዮጵያዊነት ላይ ተስፋ እንዳንቆርጥ ከሚያደርጉ አንዳንድ ነገሮች እንደዚህ ነውና እናንተም እግዚአብሔር ይባርካችሁ ቢኮዝ አሁን ብዙ እንዳንተማመን የሚሰሩ ስራዎች አሉ ኦሮሞ አማራ ትግሬ ምናምን እየተባሉ ማለት ነው በዛ ውስጥ ግን እንደናንተ አይነት ወጣቶችን ማየት እጅግ በጣም ተስፋ የሚሰጥ ነውና ኢትዮጵያ እንዳልወደቀች እንዳልሞተች አሁንም ተስፋ እንዳላት የምናይባችሁ ወጣቶች ስለሆነ ነው እንግዳም ያደረኳችሁ በዛ ምክንያት ነው አንተ ያንን ጉዞ ስለወሰድክ አንተ ደግሞ ይሄንን ሰው የኔ ሰው ነው ኢትዮጵያን ሊገልጽ ነው ብለ ስለተቀበልከው ነው በቤትም ስላቆየው ነውና እንደው አልፈራኸውም ይሄንን ሰው አታቀውም ከረጅም ጉዞ ነው የመጣው በቤት ለማቆየት እና ራስህንም በዛው አስተዋውቀንና እስቲ ስለሱ አንዳንድ ነገር በላይ እሺ አመሰግናለሁ ማል ሚዲያ ስለጋበዛችሁኝ በጣም እጅግ አድርጌ አመሰግናለሁ እኔ የመጣሁት ከገደብ ነው እሱ ላይ እሱ እንደነገረ ከገደብ ወረዳ ከገደብ ከተማ ነው የመጣሁትና እሱ ሲመጣ እኔ እሱን የተቀበልኩት መንገድ በጣም ነው የሚያስደንቅ መንገድ ነውና ጓደኛ ነበረ ዛሬ አልተገኘም በዚህ ፕሮግራም ላይ አልተገኘም ይሳቅ ይባላል ከሱ ጋር እሱ ቤት ነበር አደርነው አጋጣሚ ሆነ ስራ ነበርና ስራ እየሰራን እሱ ቤት ነበር አደርኩት ጧት ሚዲያ ላይ ያው ማለት ነው ከዚህ በፊት አልከታተልም ነበር ኤፍቢ ላይ እንደተፖስተ ምን የሚያውቅ ጉዳይ የለም ጧት ማታ በጣም ምሽተን ነበር የተኛ ነው ጧት ወደ 5 ሰዓት አካባቢ ከእንቅልፍ ነቃንና ጧት ላይ ኤፍቢ ከፈትኩኝና ሲያይ ተለቋል እንደ አዲስ አበባ እየገባ ነው በእግር ተጉዞ 388 ኪሎ ሜትር ከደቡብ ከቡሌ ከተማ አቃለው እዛ አካባቢ ተወላጅ ስለሆንኩኝ ቅርብ ናቸው አንድ ዞን ነው በወረዳ ነው ምን ላይውና ኤፍቢ ላይ ያውና መብራቱ ይባላል አላቆም አካውንቱን ፎሎ ያረኩ ጓደኛ ፍሬንድ አይደለም ኮሜንት አረኩኝ እንኳን በውስጥ በኢንቦክስ አላወራው ኮሜንት አረኩኝ ስልክ ፈልጋለሁ አልኩኝ እና አዲስ አበባ ነኝ ስልክ ፈልጋለሁ አልኩኝ ቻሌንጅ አስጀምሮ ነበር በጉርጉዞ ያለ ብር ያስፈልጋል በማለት እዛ ለተወላጆች በጣም ነው የሚወዳቸው እዛ አካባቢ ያሉ አንድ አካባቢ ልጆች ናቸውና ቻሌንጅ አስጀምሮ ነበር የዛን ቻሌንጁን መጀመሪያ ላከልኝ ማለት ነው እኔ ስልኩን ስጠይቀው ኮሜንቱን አይቶ ኮሜንቱ መልሶ ያን ቻሌንጅ ስልክ እኔ ቻሌንጅ አይደለም የፈለኩ ስልኩ እነሱ ማግኘት ፈልገውና አልኩኝ በጣም ደስ የሚል ሁኔታ በቅንነት ነው ሰጠውት ብሎ ስልኩን ላከልኝ እንደላከ በሚገርም ሁኔታ የሱን ኮሜንት የሱን መልእክት ሳልመልስ ቀጥታ ነው ደወልኩት እሱ ጋር ማለት ነው ስደውልለት አላቆም ልጁን ምንም የሚያውቀው ነገር የለም ያቀን ነው አዲስ ነው ለኔ በጣም ነው በሚገርም ምንም አንታወቅም
በዛ ፊቢ ላይ በማየት እንኳን በሱ ፔጅ ላይ አላየውም በሌላ ፔጅ ነው ያየሁትና ይሄ ደግሞ የኢትዮጵያ አንድነትን ይገልጻል። በፊት ኢትዮጵያ በሚገለጸው በህብረትና በአንድነት እንግዳን በመቀበል ነውና ያንን ነገር ነው እኔ ላይ የተሰማኝና እንደዛ ሆንኩኝና ስልኩን ተቀበልኩኝ ደወልኩኝ ሄደን አገኘን ማለት ነው ከልጁ ጋርና እዛ ቁጭ ብሎ ነበር። በጣም ደስ በሙሉ ሁኔታ ዌልካም አለ። ከዛ ቀን ጀምሮ አንድ ላይ እስከ ዛሬ እንግዲህ በተለያዩ ፕሮግራሞች ላይ አንድ ላይ ተሳተፈን አንድ ላይ ነው ያለነው። ዛሬም በነበረን ፕሮግራም ላይ በአርበኞች ቀን በጣም ደስ የሚል ጊዜ አሳልፈናል። እሱ እንዳወራው እንደገለጸው በጣም አሪፍ ጊዜ አሳልፈናልና ይሄንን ይመስላል። ጥሩ አንተ ምናልባት እንዳልከኝ ያው እዛው አካባቢ ነው የተወለድከው። በዞን ነው የምትለያዩት አይ ቲንክ በወረዳ ነው የምትለያዩት። ሶ አታውቀውም አይተውም አታውቅም በዚህ ጉዞ ነው የሰማኸው ማለት ነው። ሶ አዲስ አበባ አንተ ምን ያህል ጊዜ ሆናል ማለት ከመጣ? አዲስ አበባ ከመጣ 2 አመት አልሞላም 1 አመት ተኩል ከምናምን ነው። የተለያዩ ክፍለ ከተማዎች ኖር ያለው በስራ በሚሰራ በካሜራ ባለሙያ ነኝ እና የሰውን ፍቅር አይቻለሁ። ኢትዮጵያ ውስጥ ሀዲያ ውስጥ 1 አመት ቆይቻለሁ። ሆሳና በጣም ወዶ ከተማ ነው። በዚህ አጋጣሚ እዛ ኖር ያለው ድላ ከገደብ ወረዳ ነው የመጣሁትና ገደብ ከተማ ሲመጣ ድላ ቆይቻለሁ። ከሌላ ሰው ጋር ከገዶሳኑ ከተለያዩ ብሔረሰቦች ጋር ነው ድላ የሚኖረው። የምታውቀው ከ80 ብሔረሰቦች ጋር ተደባልቆ ነው የሚኖሩትና በጣም ፍቅር የሞላበት ከተማ ላይ ነውና ከነሱ ጋር በመኖር የሰውን ፍቅር የኢትዮጵያነትን አንድነትን ያየውበት ነው። ሶዶም ላይ በስራ ቆይቻለሁና የሰውን ፍቅር የኢትዮጵያን ብዙ ጊዜ አይቻለሁና በዛ የተነሳ ነው እሱን የመቀበል ውስጡ ላይ ንጹህ የሆነ የፍቅር ስሜት ተሰማኝ። እና በእነዚህ ቀናቶች እንግዲህ አንተ ጋር ነው እያደረ ያለው እየበላም እየጠጣም ያለው ሁሉ ነገር በራስ ወጪ ነው ነገሮችን ከቨር እያደረክ ያለው። ለዛም እሱም ቴንኪው እያለ ነውና እኔም በጣም ማመስገን ፈልጋለሁ። ምክንያቱም እናንተ ወጣቶች ናችሁ። ወጣቶች ሆናችሁ ግን መረዳዳትን መከባበርን ይሄ ትናንትና ምን ሰማውን ኢትዮጵያዊነት እናንተ ላይ አይቻለውና ምናልባት ስለመጣችሁበት አካባቢ የሆነ ነገር በሉና እንጠቅለለው ፕሮግራማችንና ምናልባት የመጣህበትን ማህበረሰብ ማመስገን የምትፈልግም ከሆነ በቋንቋም የሆነ ነገር ማለት የምትፈልግ ከሆነ እድሉን ልስጥህ። እሺ አመሰግናለሁ። ድልክ የቃቻና ፈንዲናት ዳርጋገየ ለሞሻ ሰገላት ፈታነን እና ገዶ የምትታውቀው በቡናው በጣም በእርጋ ጨፌ ቡና በጣም ስፔሻል ከኢትዮጵያ ከሚያስገኘው ከትልቁ ገቢ ምንጩ የሚገኘው ከገዶ ዞን ከእርጋ ጨፌ ከተማ ነውና እናም ደግሞ በለምለም በሆነ ከተማ በአረንጓዴ አሻራ የምትታወቅ እና ቀደም ወንድማችን እንዳለው ናጊያ ሳማንቶ በሚል በጋዳ ስርዓት በህዝብ የምትታወቅ ከተማ ናትና ናጊያ ሳማንቶ በሚለው እሱም በአማርኛ ቀደም ተርጉማለና ሰላምን እንሻማ በደንብ ዲስከሽን ሪል ሀሳቦችን ሼር ስላደረገ በደንብ ማውራት አልፈልግም። ከዚህ ከተማ ነውና እኛ መመጣ ነው። በጣም የሚወደድ ከተማ በድላ ዩኒቨርሲቲ ትታወቃለች። በተክል ድንጋዮች በጣም የምትታወቅ ከተማ ናት እና ገደብ በቆጮ በቡሌ ደግሞ በሽንኩርት በተለያዩ ከመሬት ከሚገኙ ከአረንጓዴ ከተማ ነውና የመጣ ነው። በጣም ወንድማችንን እኔ ራሱ ማመስገን ይፈልጋለሁና ለወጣቶች ትልቅ መቻል እንዳለበት ማድረግ እንዳለብን ነው የተረዳሁት። በጣም እሱን ሲያገኝ በጣም የተደነኩት አንድ ነገር አለና አንድ የሆነ ሰዓት የሆነ ትሬንድ ነበር ቲክቶከሩ በጣም የሚወዱ ያሰን ታቃለና መሞከር እየሞከርኩ ነው የሚለው ቃል ሰምታችሁ ይሆናልና እሱ ደግሞ መሞከር ብቻ አይደለም ማድረግን አድርጎ ነው ያሳየው። እሞከራለሁ ማለት ሳይሆን አድርጎ በተግባር ያሳየ ወጣት የትኛውም በስራ ዘርፍ ላይ ቢሰራ ማድረግ እንዳለበት መቻል እንዳለበት ጽናትንና አቅምን ያሳየ ወጣታችን ነው። በጣም ከዛ አካባቢ ተጽኖ ፈጣሪ ነው ብለን እንደ ምሳሌ የሰላም ተምሳሌት ሆኖ የሰላም ተጓዥ ነው። ይሄንን መንገድ ሁሉ መጓዝ እዚህ አካባቢ ነው ከመጣው እንደነገርኩኝ ጥቂት ጊዜ ነው ቆየውትና አይቻለሁ ብዙ ነገሮችን በማይበረሰብ በተከራይቼ በሚኖርበት አካባቢ ብዙ ቦታ አካባቢ ኖር ያለውና ምን አይነት አኗኗሪ እንደሆነ ያውቃለውና ወደ ስራ ሲሄዱ ጥቂት መንገድ ከጎሮ ኤረር አካባቢ ትራንስፖርት የሚጠብቅ ህዝብ ነው ያያየው ነበርኩትና እሱ ደግሞ በጣም ረጅም መንገድ ብዙ ጫካዎች አሉ በጣም ያስፈሩ አካባቢ ባለበት ሰላም የለም እየተባለ ሰላምን ያሳየ ወንድማችን በነገራችን ላይና ወደዛ አካባቢ ወነክሸነ የሚባሉ ነገሮች አለ ወሬ አለና ያንን ጥሶ በቃ አካባቢን ኢትዮጵያ ሰላማዊ እንደሆነች
በእግሩ መጓዝቶና በትራንስፖርት መሄድ በጣም የሚያስፈራበት አካባቢ ነውና ያንን መንገድ ሁሉ ይህንን ቻሌንጅ አድርጎ ዝናብ ሳይል ብርድ ሳይል ፀሐይ ሳይል በጣም ጥማትን ችሎ ራብን ችሎ ይህንን መንገድ ሁሉ ተጉዞ መጥቶ በጣም ለአገራችን ላይ አካባቢ ብቻ ሳይሆን ለኢትዮጵያ ለዓለም አቀፍ በጣም ወጣት አንድን የስራ መስክ ላይ ከወጣ መቻል እንዳለበት አቅም እንዳለበት ማሳያ ነው ያሳየውና በጣም ነው የሚያመሰግነው። በጣም ነው ያየውበትን ነገር ለኔ በጣም ትልቅ ትምህርት ነው። አካባቢ ላይ የሚገኙ የገዶ ተወላጆች ደግሞ በጣም አንዳንዴ ያዩ ነበር፣ ሶሻል ሚዲያ ላይ ሳፖርት ያደርጉ ነበር። ሎሞሻ ሴኔጋላት ፈንታነን ጋዳ በከሎላይና እታን ገሪን ጠዞነን አፈንድና ክዱስ ንገ ወራዳኒ አፈንድና ዳዩዋ ጃሉዋ እናም ኢትዮጵያ አካባቢ የኢትዮጵያ ተወላጆች እናም ደግሞ ኢትዮጵያ ውስጥ የሚትኖሩና ከኢትዮጵያ ውጪ የሚትኖሩ የኢትዮጵያ ተወላጆች በጣም እጅግ አድርገን ነው የምናመሰግነው። በጣም ድንቅ ወንድማችን አለን እና በረታታ በሚንችልበት አቅም በሶሻል ሚዲያ እና በረታታ እናም ደግሞ በቅርብ ጊዜ እንመጣለን ገደብ ላይ ትልቅ አቀባበል ከናንተ እንፈልጋለን እንጠብቃለን። በአቀባበሉ ደግሞ እንደምንገኝ እንደምንደነቅ አንጠራጠርም። እናመሰግናለን። ታንክ ዩ። እሺ ተስፋ ነው ላስተላለፍከው መልእክት በጣም እናመሰግናለን። ወደ ኢያሱ ልመለስና ኢያሱ ከዛ ስትነሳ ብዙ የምንሰማቸው ዜናዎች አሉ። ከዚህ ተነስተን ቅርብ ቦታ ለመሄድ እንፈራለን በምንሰማቸው በዜናዎች ምናምን ማለት ነው። ኢትዮጵያ ሰላም አይደለችም ጦርነት ናት ነው። አልፈራህም ወይ? እውነት እንደሚባለው የጦርነት ነገሮች አይታል ወይ? የሚያስፈሩ ነገሮች አይታል ወይ? ይሄንን ጠይቅህና ወደ መጨረሻው ጥያቄ አልፋለሁ። በጣም አሪፍ ነው ጥያቄው። ሲባሉ ነበር እኔም ሲመጣ አካባቢ በጣም ደና እንዳይደለ ብዙ ሰዎች በኮሜንት ሲያስቀምጥ እግዚአብሔር ከነገር ነውና ሞር ደግሞ የኦሮሚያ ህዝብም ሰላምን የሚፈልግ ህዝብ ነው እንጂ ሰላምን የሚጠላ ህዝብ አይደለም ብዬ ሰላም አይደሉም የተባሉትን ቦታዎች ሰላማዊ እንደሆም ሰው እንኳን ይቀርና አዋፋቶች ሳይነኩኝ በሰላም መጥቼ አዲስ አበባ ገብቻለሁ። ህዝቡ የኦሮሚያ ህዝብ ሰላም ወዳድ፣ አቋርጬ የመጣሁት የሲዳማ ህዝብ ሰላም ወዳጅ፣ ልክ ኢትዮጵያ የሰላም ተምሳሌት እንደሆነች አድርጌ ነው የቆጠርኩት። ሞር ክልሎቹ 3 ሊሆኑ ይችላሉ። ደቡብ ኢትዮጵያ ክልል፣ ሲዳማ ክልል፣ ኦሮሚያ ክልል። ክልሎቹ 3 ናቸው እንጂ በውስጡ ያሉ ብሔረሰቦች በጣም በሺ ብሔረሰብ ነው ያለው። እነዚህ ብሔረሰቦች ደግሞ በፍቅር ተሳስረው ነው ያሉት። ሲዳማ ክልል ሲዳማ ብሔረሰብ ብቻ አይደለም። የጌዲዮ ተወላጅ አለ፣ የወላይታ፣ የጉራጌ፣ የትግራይ፣ የአፋሩ ማት ብሔረሰብ ነው። እነዚህ ብሔረሰቦች በሰላም ተዋደው ተጋብተው በደምና በአጥንት ተሳስረው ነው ያሉት። ሰላም አይደሉም የተባሉ ቦታዎች ሰላም እንደሆኑ የኔ ጉዞ መላካች ነው። በጣም እንግዲህ ኢያሱ 10ኛ ክፍል ተማሪ ነህ። ገና በትምህርትም አጠናቀህ እንትን ያልክ ሰው አይደለም። ቀጣይ እቅድህ ምንድነው? ቀጣይ እቅዴ አንድ ለወጣቶች ያደረኩት ጉዞ ትምህርት እንደሆነ ወስጄ ትምህርቱንም ደግሞ ይህንን ትምህርት አስቀጥዬ የተለያየ ቦታ ላይ መድረስ ነውና ጉዞ በዚህ ብቻ የሚያቆም አልመሰለኝም። የግል ተቋማትም የመንግስት ተቋማትም እንዲደግፉ ከወዲሁ ጥሪን ላስተላልፍ እፈልጋለሁ። የተወለድኩበት አካባቢ ደግሞ በጣም ለምለም አካባቢ ነው። በጣም በቱሪዝምም የሚታወቅ አካባቢ ነው። የጌዲኦ ጥምር እርሻ ዩኔስኮ ላይ ተመዝግቧል። ጌዲኦ ዞን ላይ ያሉ ትክል ድንጋዮች ኢስት አፍሪካ ላይ ምስራቅ አፍሪካ ላይ ይገኛሉ ተብሎ ከሚታሰቡ 10,000 ትክል ድንጋዮች 6,000 ጌዲኦ ዞን ውስጥ ነው ያለው። ቱቲቲ ጨልባ ቱቲቲ የሚባሉ ቦታዎች አሉ። የድንጋይ ላይ ቅርጽ የተጻፉ ቅርጾች አሉ፣ የጥንት አባቶቻችን የጻፉት። እነዚህ ደግሞ ለቱሪዝሙ በጣም ተመራጭ ያደርጋል። ቡሌ ከተማ ደግሞ በጣም እድሜ ጠገብ ከተማ ናት። ሞር የተጀመሩ ፕሮጀክቶች እንዲያልቁልኝ ለመንግስትም ለሚሰሙ ባለሙያዎችን መልእክቴን ማስተላለፍ ፈልጋለሁ። የተጀመሩ ፕሮጀክቶች አሉ። ከዲላ ቡሌ ሻኪሶ የአስፋልት መንገድ ተጀምሯል።
እነዚህ ፕሮጀክቶች መንግስት ትኩረት ሰጥቶ እንደዚህ አይነት የሀገር አፍቃሪ ላለበት እንደዚህ አይነት ለሀገር የሚተጋ ወጣት ላለበት እነዚህ ፕሮጀክቶች እንዲያጨርስልን መንግስታችን በጣም ደስ የሚሉ ስራዎችን እየሰራ ነውና ለቡሌም አካባቢ ደግሞ ይሄን እንደሚጨርስ በማመን ለመንግስት መልእክት ማስተላለፍ ፈልጋለሁ። ከዛ በመቀጠል ደግሞ ለብዙ ወጣቶች ለስራ ክፍት የሚያስደርግ ግንባታው ቢጠናቀቅ ለስራ አጥ ወጣቶች በጣም ተስፋ የሚሆነው የቡሌ ኢንዱስትሪ ፓርክ አጥሩ ከታጠረ 2014 ላይ ነው። አጥሩ ታጥሯል። ወደ 6 አመት ደርሷል። የፕሮጀክት ሳይጀመር አጥሩ ብቻ ታጥሯል። በ10 ሄክታር ላይ አጥሩ የታጠረው የደቡብ ብሔር ብሔረሰቦች ህዝብ ክልል እያለን ነው እና የፕሮጀክት የተጀመረው እነዚህ ፕሮጀክቶች ጅሚያራቸውን ቢያገኙ እንደዚህ አይነት ደግሞ ኩሩ ወጣት ላለበት ቦታ የተጀመሩ ፕሮጀክቶች የማለቅ ስራ መንግስት ቢያመቻችና ቡሌ ከተማ ደግሞ በጣም ለምለም ከመሆኗ አኳያ ደስ የምትል ከተማ ናት። በአትሌቲክሱም ደግሞ በጣም ቅዝቃዜውም ስላለ ደጋማ ቦታ ስለሆነች በአትሌቲክሱም ደግሞ ወደዛ መንግስት ኢንቨስት ቢያደርግ ታላላቅ አትሌቶች በዓለም አደባባይ የኢትዮጵያን ባንዲራ ከፍ የሚያስደርጉ አትሌቶች እንደሚወጡ እርግጠኛ ነኝ። ገብስ የሚመረትባት ሀገር ናት። ባቅላ የሚመረትባት ሀገር ናት። የቅጠል ሽንኩርት ለብዙ አካባቢዎች እስከ ኦሮሚያ እስከ ያቤሎ ቡሌ ሆራን ጨምሮ እስከ ሐዋሳ ድረስ ተደራሽ የሚያስደርግ ወረዳም ከተማም ነው። በሌላ ደግሞ በከፍት እርባታ ቦታውን በጣም ምቹ ነው ለከፍት እርባታ። በእነዚህ ነገሮች ባለሀብቶች ኢንቨስት ቢያደርጉ በጣም ቦታው ተስማሚ ነው። ውጮች የማይረሱ በኢትዮጵያ ደረጃ የሚታወቅ የይርጋ ጨፌ ቡና አለን። በእነዚህ ነገሮች በይርጋ ጨፌ ቡና ጌዲኦ ዞን ውስጥ ነው የሚገኘው። መንግስት እያለማ ያለው ወረዳዎች እያለሙ ያሉ የቱሪዝም መዳረሻዎች አሉ። የራኮ ተራራ፣ የሲካ ፏፏቴ፣ የገደብ ቆጮች በጣም አካባቢው በጣም የሚደነቅ ሀብት ያለበት ነውና ባለሀብት ገብቶ ኢንቨስት ቢያደርግ በጣም ተጠቃሚና ዞኑንም የማሳደግ ሁኔታ የሚጨምርበት ነውና እንደው ጠቅለል አድርገህ ምስጋናህንም ካተ ለኢትዮጵያ ምን ትመኛለህ? አመሰግናለሁ። ለኢትዮጵያ የምመኝላት ኢትዮጵያ ወደ ከፍታ እንድታድግ የወጣቱን የነም ምኞት ነውና ኢትዮጵያ የሰነጠለች በልጆቿ ተከብራ የምትኖር ሀገር እንድትሆን ፈጣሪ እግዚአብሔር ይረዳናል። ኢትዮጵያ የባህር በርን አስመልሳ የባህር በርን አግኝተን የያዝነውን ትላልቅ ፕሮጀክቶችን ተኪ ምርቶችን ኢትዮጵያ ውስጥ የመተካት ስራዎችን እየሰራን ነውና የተለያዩ የነዳጅ ማጣሪያዎችም ኢትዮጵያ ውስጥ እየተገነቡ ነውና እነዚህ ነገሮች አልቀው የበለጸገች ኢትዮጵያን ማየት ለትውልዳችንም ለኛም በጣም ብቁ የሆነች ከተማን ገጠር ማየት ይመኛላታለሁ። በሌላ ደግሞ ማመሰግናቸው የምፈልጋቸው አካላቶች አሉ። የቡሌ ከተማ አስተዳደርን ላመሰግነው እፈልጋለሁ። ጉዞዬ ስኬታማ እንዲሆን ረድቷልና የጌዲኦ ዞን አስተዳደርን ላመሰግነው እፈልጋለሁ። ከጌዲኦ ቴሌቪዥን መብራቱ የሚባል ጋዜጠኛ ነበርና ቻሌንጆችን በማጀመር እነማሙሽ የሚባሉ ጃለላ ፕሮሞሽን እነ ብሉ ስቱዲዮ የሚባሉ በጣም ጉዞዬ ስኬታማ እንዲሆን ረድቷሉ። አዲስ አበባ ያሉት ደግሞ የዞኑ ተወላጆች ሁሉም ተደምሮ እንኳን ደህና መጣህ ብለውን አራዳ ክፍለ ከተማ አዳራሽ ላይ እንኳን ደህና መጣህ ፕሮግራም ነበረን። እነዛ ፕሮግራምን ያዘጋጁትን የፓርላማ አባላትን የጌዲኦ ዞን ፓርላማ ተወክሎ እዚህ ያሉት አካላት አሉ። እነሱን ላመሰግናቸው እፈልጋለሁ። እናንተንም ደግሞ እዚህ ድረስ ጠርታችሁኝ ሀሳቤ ምን እንደሆነ ይሄ ልጅስ ለምን ተጉዞ መጣ ይሄን ሁሉ ኪሎ ሜትር
ብላችሁ እዚህ እንግዳ አድርጋችሁ ስላቀረባችሁን ላመሰግናችሁ ፈልጋለሁ። ምስጋና ይድረስላችሁ ይያለሁ። እኛም እናመሰግናለን። እንግዲህ የሰላም ተጓዥ 388 ኪሎ ሜትር አቋርጠህ አዲስ አበባ መጥተሃል። ኢትዮጵያ የባህር በር ብታገኝ ወደዛስ ጉዞ ታደርጋለህ በእግር? ለባህር በር ሲልማ በጣም አጀንዳ አድርጌ እንደመጓዝ ፈልጋለሁ። ለባህር በር እንጠብቃለን። በጣም ወሳኝ ቀጠና ነውና ያጣነው ከዚህ በፊት ነበረን። በታሪክም እንደሰማን እንደነበረው አሁን እኔ 20 ዓመት ወጣት ነኝ። እኔ ሳልወለድ በፊት ነው የተወሰደችው። አሁን ያሉ መሪዎቿ ደግሞ ኢትዮጵያ በባህር በር ማግኘት አለባት ብሎ ያውጡት ሀሳብ በጣም ለትውልዱም ለኛም ተስፋ ነውና እነሱ ኖሩባት ለኛ የሚያስረክቡትን ሀገር እኛ ያለ ችግር ልናይ እየተጉላሉ ለመሪዎችም ምስጋና አለኝ። በዚህ አጋጣሚ ለመሪዎችም ምስጋና አለኝ። ቀለልት እየተጉላሉ። ጥሩ እናመሰግናለን። እንግዲህ በኢትዮጵያዊነት ተስፋ እንዳንቆርጥ ላደረጋችሁን ወጣቶች ነገ ከነገ ወዲያ የተሻለ እንደሚሆን እንድናምን ላደረጋችሁ ወጣቶች ቴንኪዩ ነው ማለት እንፈልገው። ስቱዲዮ ድረስ መጣችሁ ይሄንን ኢንተርቪው ስለሰጣችሁ እንግዲህ ወደፊት የምታስባቸው ነገሮች ሁሉ ነገሮች እንደ መሀል ሚዲያ መልካም ምኞት እኛም እንመኛለን። ማድረግ የምንችለው ነገር ካለ እንደዚሁ አየር ሰዓትን በመስጠት ቢሆን እንተባበራለን። አንተም መልካምነትን ቀጥል። መልካምነት ዋጋ አለው። በነፃ የሚገኝ አይደለም። ያው ስለተሰጠህ ነው ያንን ያካፈልከውና ነገም ከነገ ወዲያ ስለ ኢትዮጵያዊነት የሚከፈሉ ነገሮች እጅግ በጣም ደስ ይላሉ። በርቱ ማለት እፈልጋለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። በሚቀጥለው ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሁንላችሁ።